ክቡራንና ክቡራት እንደምን ቆያችሁ? እንዴት አላችሁ? እሺ የተለመደውን ስለ አውደ ነገስት ደግሞ ዛሬ ደግሞ ትንሽ ልበላችሁ እስቲ። እንግዲህ ስለ አውደ ነገስት በየጊዜው አንዳንድ ቪዲዮ ሳሰራጭ መቼም ያዙ ይልቀቁኝ የሚል ሰው አይጠፋም ብዬ አስባለሁኝ። ምክንያቱም የተሰራብን ሴራ የ3000 4000 እና ከዚያም በላይ እድሜ ያስቆጠረ ሴራ ስለተሰራብን ያው እንግዲህ ያዙ ይልቀቁኝ እንደሚሉ አውቃለሁ። ግን አንዳንድ ማስረጃዎችን ነው መነግራችሁ ዛሬ። አውደ ነገስት እንግዲህ ምን እንደሆነ አውደ ነገስት እና ፍትሐ ነገስት ምን አይነት የሥራ ጥምረት እንዳላቸውና እንዴ ከቤተ ክርስቲያን በሴራ እንደተባረሩት እዚህ ቀደም ለመንገር ሞክሬያለሁ። በነገራችን ላይ የጌታችን የመድኃኒታችን የኢየሱስ ክርስቶስ ልደት በአውደ ነገስት ነው የተገኘ። ይሄንን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሰባኪያን ጥርት አድርገው በደንብ ያውቁታል። ስለሚያውቁትም ብዙም እዚህ ላይ ተቃውሞ የላቸውም። እና የሚገርመው ነገር እና በጣም የሚደብረው ነገር ግን አንድ መሰግል ነበር ብለው ነው የሚተረኩት። ነውር ነው፣ እንደዚህ አይባልም። በእውነት የቤተ ክርስቲያኒቱን ታሪክና የጌታችን የመድኃኒታችን የኢየሱስ ክርስቶስን ያህል ልደት እንዴት መጣነቱን ለማስረዳት አንድ መሰግል ነበረ እንደዚህ ሰዎችን ሰብስቦ እንዲህ ብሎ ላካቸው አይባልም፣ ነውር ነው። በትክክለኛ ሰውየው የአውደ ነገስት ባለሙያ የሀገር በቀል አዋቂ ጥበበኛ ነበረ። ከዚያም በኋላ ቅዱስ ሄኖክ ያስቀመጠውን ነገር ይህንን አውደ ነገስቱን ቆጥሮ ከዚያም በኋላ ያንን ጌታችን ኢየሱስ ክርስቶስ መቼ እንደሚወለድ እንዴት እንደሚወለድ ቀደም ተጽፎ ስለነበር ያንን ጥናት አድርጎ በነገረ ፊደል በሁልቆ ከዋክብት ቆጥሮ አገኘና ከዚያ በኋላ ደግሞ በራሱ ጥበብ ደግሞ እንደገና እነማን እንዲሄዱ እንደሚያገኙት ኮከቡ እንዴት እንደሚመራቸው አስረግጦ የተናገረው የአውደ ነገስት ባለሙያ ነው። ስለዚህ አውደ ነገስቱ የጥንቆላ መጽሐፍ ከሆነ ኢየሱስ ክርስቶስ ልደት ወይም ቤተልሔም የተገኘችው በጥንቆላ ነው እያላችሁ ነው ማለት ነው። ተጠንቀቁ ፕሊዝ። አንዳንድ ጊዜ ስንናገርና ስንል የሚያደርጉትን ያውቁ ምን አይቀር በላቸው አይነት ነገር እንዳይሆን እንጠንቀቅ። ሌላኛው ደግሞ አሁንም እዚያ ወደ ጌታችን ወደ መድኃኒታችን ኢየሱስ ክርስቶስ ነው የምወስዳቸው። እየመረረህ ዋጠው። ያው መቼም እንግዲህ ለማፍረስ ሌላ ነገር ለማስመሰል የምትገጋጥ ትኖራለህ። ተገጋጥ ተፈለክ እንጂ እውነቱን ነግሬ ያልፋለሁ። ሌላኛው ደግሞ ስለ ኢየሱስ ክርስቶስ የምነግራችሁ እመቤታችን ቅድስት ድንግል ማርያም ክብሯ ይስፋ ልልናዋ ከፍ ይበልና የኔ ውድናት እሷ ልጇ አድጎ ለትምህርት ለስርዓተ ትምህርት ሲደርስ የወሰደችው አሁንም አውደ ነገስት ባለሙያ ጋር ነበር። አውደ ነገስት የሚያውቅ ባለሙያ ጋር ነበር። ይህን እንዴት ላስታውሳችሁ፣ ሊቃውንት ያውቁታል። አሁን ለወገበ ነጮች ነው ማስታወስ እንጂ ለሊቃውንት አይደለም። ይሄን ነገር ይቅርታ አድርጉ ለሊቃውንት፣ ለእናንተ መንገድ ለቀባሪ ማርዳት ነው። ለወገበ ነጮች ግን እንዴት ነው አውደ ነገስት ባለሙያ ጋር የወሰደችው ከተባለ ቀለም ነበረው የሚጽፍበት። እዚያ እንግዲህ አውደ ነገስቱ ደግሞ ይሄን ጻፍለት፣ ይሄን አድርግለት፣ ጌርጌሴኖን ጻፍለት፣ መስጥማጋንን ጻፍለት፣ መርበብተ ሶሎሞን ጻፍለት፣ አስማተ ሶሎሞን ጻፍለት፣ ማይሰራጋንን ጻፍለት፣ አቅዳፊየር ጻፍለት፣ ይቤ ሚካኤል ጻፍለት፣ ምንድነው ይሄ ማት ነገር ነው የሚያዘው። ብቻ ይሄን ጻፍለት፣ ጨርጨቢ ጻፍለት እያለ ማት ነገር ነው የሚያዘዝ። ማት ጸሎተ ንድራ ጻፍለት እያለ። ስለዚህ ያንን ነገር የሚጽፍበት የሰውዬ ቀለም ነበረው፣ ጥቁርና ቀይ ቀለም ማለት ነው። ከዚያም በኋላ ምሳውን ሊበላ ሲጽፍ ቆይቶ ምሳውን ሊበላ ሲገባ ያው እንግዲህ ይሄ ቅዱስ የሆነ ሕፃን ኢየሱስ ክርስቶስ በአካለ ሕፃን የተገኘው አምላክ ወሰደና ቀዩን ከጥቁሩ ቀላቅሎ እንዲያውም ደፋው እንጂ ቀላቅሎ ነው የደፋው። ከዚያ መምህሩ ሲመለስ ቀለሙ ተቀላቅሏል፣ ተደፍቷል። ግማሽ ተቀላቅሏል፣ ግማሽ ተደፍቷል። እንዴት ታደርጋለህ ብሎ ተበሳይቶ ገረፈው የሚሉ አሉ፣ ተቆጣው የሚሉ አሉ። ግን ገርፎታል። ያው እንደ መምህር ልጁን እንደሚገርፍ እንዲያውም ድሮ እኮ በሳማና በቀርቃ ጨፍ የነበረ የምንገረፍና እኔም ደርሼበታለሁ በግርፋቱ ዘመን። ስለዚህ ተገረፈ ማለት ነው። አምላክን ያህል ታላቁ ጌታ በጠባብ ደረት ባጭር ቁመት ተወስኖ ተገረፈ በዚያ አውደ ነገስት ባለሙያ ሰውዬ። ከዚያም በኋላ ለምን ትመታኛለህ? ይህን አንሳልኝ አትልም ወይ? ጥቁሩን እስከ ቀዩ የቀላቀልከውን ለይልኝ አትልኝ ወይ አለው። እንዴት አባህን አድርገህ ነው የምትለየው ምናምን እያለ ሲበሳጭ የተደፋውን አፍሶ ጥቁሩን ከቀዩ ሲለይለት ይሄ ሰማያዊ አምላካዊ ስራ ካልሆነ ሰዋዊ ስራ ሊሆን አይችልምና በጣም አስቸጋሪ ነው። ቀደም ሀበል ሲለው ለበል ሲለው ማለት ምን ማለት ነው እያለ አስቸግሮት ስለነበር እናቱን ጠራና ይሄ ልጅ ከአእምሮዬ በላይ ነው፣ ሰማያዊ ሐሳብ ያለው ልዩ ልጅ እንጂ እንደ ልጆች አይደለም። ስለዚህ ታቅሜ በላይ ስለሆነ ዘሽጅ ብሎ ተባረረ። ኢየሱስ ክርስቶስ ማለት ነው። አባረረው፣ ሰደደው ከእናቱ ጋር። ስለዚህ
እርግጠኛ ነኝ ሊቃውንት ያውቁታል። ወገበ ነጮች እያመመህ እየተገጋጥክ ሌላም ቀን ተርጉሞ ይሄ ነው እውነታው ነገር። ሌላኛው ደግሞ እንግዲህ ሌላኛ አንድ ደግሞ መጽሐፈ ሄኖክ ምዕራፍ 2 ላይ አለ። እሱን ደግሞ ነገ እቀጥልበታለሁ ወይም በቀጣይ ዙር ቪዲዮ እቀጥልበታለሁ። ስለዚህ አውደ ነገስቱ ምዕመናን፣ አውደ ነገስቱ ወገበ ነጮች የጥንቆላ መጽሐፍ አይደለም፣ የቤተ ክርስቲያኑ የክብር መጽሐፍ ነው። አንዳንድ ጊዜ መጽሐፍ ቅዱሱ ምን እንደሚል ሳናይ የጥንቆላ መጽሐፍ ያልሆኑት የጥንቆላ መጽሐፍ ስንል ነገ ቤተ ክርስቲያኒቱ የጥንቆላ ተቋም ታስደርጓታለች። እባካችሁ አስተውሉ። እንዲህ ዝም ብሎ ከመሬት ተነስቶ መጽሐፍ ቅዱሱ ምን እንደሚል ሳናውቅ የጥንቆላ መጽሐፍ እንዲባል እናደርጋለን። ነውር ነው። ነገ ደግሞ በጣም ቃል በቃል የመጽሐፍ ቅዱስ ቃሎች፣ ሌላ ተጨማሪ ቃሎች ይዤላችሁ እመጣለሁ። ለነበረን ቆይታ ወስብሐት ለእግዚአብሔር። አውደ ነገስቱና ፍትሐ ነገስቱ አንድ ስራ ያላቸው ነገር ግን የጥንቆላ መጽሐፍ ያልሆኑ ናቸው። እየመረረው አጥፋ